هذا بصير عندي اكو وطو تبقى ሂዱ ውጡልኝ ውጡ ከዚህ ሂዱ ደጋሙ ትላላችሁ። ዛሬም እንደዛው በቃ ይባስ። እኔ ነግራችኋለሁ እኮ ትናንትና መጨረሻ አካባቢ ላይ ሄሉ ጆሲ ማለቱ ብቻ ሳይሆን የሄሉ ግራ መጋባት ግራ ገብቶ የነበርና ዛሬ ላይ እንግዲህ እንዳልኳችሁ ያው ጆሲን አፈቅረዋለሁ የጆሲን ጥያቄ ተቀብየዋለሁ በሚል ቪዲዮ ነው ተመልሰው የመጡት ማለት ነው። እንዲም እንግዲህ በጣም ተናደውባቸዋል። ያው ያበደ ድራማ ነው። እኔ ግን አሁንም ጥያቄ የሆነብኝ ነገር እሱን ኤሪክን ከህይወቷ ለማውጣት ያሰቡት ድራማ ነው ሳ ብዙዎቻችሁ እንደዛ ነው የተረዳችሁት። እኔም ሲመስለኝ እንደዛ ነው ወይስ ኤሪክም ነግረውት አብሮ ዝም ብሎ ለድራማው ተስማምተው እየሰሩ ይሆን? ይሄ ብቻ ጥያቄ ሆኖብኛል። ምክንያቱም ጆሲና ሄሉ እንደዚህ ተስማምተው ባሰቡት ሀሳብ ላይ ኤሪክም ተስማምተው ከሆነ አሁን እኛ እናስባለን ልቡን ሰብረውት እንደው ምናምን ብለን ሀላወቀ ብለን ግን ደግሞ ሳያቅ እሱ አብሯቸው እሺ እንደዚህ እናደርግ ተባብለው ከሆነ ያው እሱም ችግር የለበት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበረ አላችሁልኝ እንዴት ነበር ምሽት ሁሉ ሰላም? እኔ ያለሁ አልሐምዱሊላህ። እንግዲህ ገባ ስል ዛሬ በአዲስ ነገር ይመጣሉ ወይ ደግሞ በሌላ ነገር ስንል ያን ሀዛው ቪዲዮ ትናንት ከሰሩ ቪዲዮ ቀጥለው ነው ዛሬ የመጡት ማለት ነው። እና ያው ትናንት ሄሉ ጥያቄ አቅርቦላት ነበር። ዛሬ ላይ ደግሞ መልሷን ይዛ መታለች ማለት ነው። እና እሱ ሰው እስካሁን በፊት ኤሪክ ነግሯታል። ወንድም የለሽም፣ እህት የለሽም፣ ያኔ ፍቅረኛ የለሽም፣ ባል የለሽም። ስለዚህ ሰው ከሌለሽ ደግሞ ከጎንሽ ልሆንና ህይወታችንን አብረን እንምራ ብሏት ነበረ። ለዛ ጥያቄ እንግዲህ ሄሉ ባለፈው እንደዚህ አይነት ጥያቄ ጠይቀህ ነበረ። አሁን ላይ ደግሞ ሰው አለኝ፣ ሰው ካለኝ ደግሞ አንተ ከህይወቴ ማውጣት አለብህ፣ እኔ ሰው አለኝ፣ ስለዚህ እሱ አለ ብላ እንደውም ባለፈው ለጠይቃት መልስ ወይም ደግሞ ሰው ካለላት ከጎኗ አብሬሽ ለሁላላት መልስ ነው የሰጠችው ብዬ ነው ማስበው እኔ እንጂ ጆሲ የእውነት እሷን አፍቅሯት ወይም ደግሞ ሄሉም የጆሲን ፍቅር ተቀብለው ነው ብዬ አላስብም። ያኔ ምንም አያንሰው ምንም አያንሳትም። ነገር ግን እንደዚህ እነሱ ሁለታቸው ይጣመራሉ ብዬ ነው ያስብ የማላቅም ሊሆንም አይችልም። ምክንያቱም እንደዚህ አይነት ቢሆን እስከዛሬ ብቻዋን በነበረ ሰዓት እንደዚህ አይነት ጥያቄ ያቀርብላት ነበረ። ግን ኤሪክ ወደ ህይወቷ ሊገባ ሲል አሁን እኔ ወድሻለሁ ቢል ልክ ነው ብዬ አላስብም። እውነትም ሀበሻ እየጣሉበትን ሲያነሱበት አይወድም የሚለውን ተረት ይዞ ይመጣል ትላላችሁ። እሷን ብትሆን እናንተ የእውነታችሁ አሁን ለምሳሌ እስከዛሬ ከጎናችሁ የሆነ ኖርማል ወንድም ልክ እንደ ወንድማችሁ የሚያግዛችሁ ለእናንተ የሚቆረቆርላችሁ ሰው በዙሪያችሁ ይኖራል። ግን ደግሞ እናንተን አንድ ለትዳር የፈለጋችሁ ሰው ወደ ህይወታችሁ በመጣ ታይም ላይ አይሆንሽም እያለ ሲያከላክል ቆይቶ መጨረሻ ላይ እሱ እንደሚወዳችሁና ለራሱ ማድረግ እንደፈለገ ቢነግራችሁ በሁለት አንግል ልታስቡት ትችላላችሁ። አንዳንድ አጋጣሚ እንደዚህ አይነት ዛሬ ነገ ነግራታለሁ እያለ የሚያስጠብቅና እንደገና ሌላ የህይወት አጋር ሲመጣ ስለዚህ እኔ እየወደድኳት አሳልፌ መስጠት አልችልም፣ ነገር ግን ልንገራትና ከተቀበለች ትቀበለኛለች፣ ካልተቀበለችን ደግሞ ቢያንስ እንኳን ነግሬያታለሁ ችግር የለውም በማለትም የሚታሰብ ነገር ሊኖር ይችላል። ግን የጆሲ ሀሳብ ይሄ ነው ብዬ አላስብም። እንደልኳችሁ ኖርማል ይሄን ኤሪክን ለማባረር ወይም ደግሞ ከሷ እንዲርቅ ለማድረግ ያሰቡት ሀሳብ ይመስለኛል። እንደዛ ከሆነ ምናልባት ኤሪክ አሁን በኋላ ላይ መጣ ይችላል። ምክንያቱም ዛሬ ተናዶ ሄዷል ማለት ነው። ተናዷል እንኳን ጆሲና ሄሉን ማለት ነው። ኤንዲን ራሱ አንተም የነሱ ጋር ምክክር አለ። ምክንያቱም ያ ሁሉ ከዛ ሁሉ ከቱርክ አንስቼ ስመጣ አንተ አለኸኝ፣ አንተ ጓደኛዬ ነህ ብዬ ታግዘኛለህ ብዬ ነበር የመጣሁት። ነገር ግን አንተም የነሱ ቤት ነህና ልታግዘኝ አልቻልክም፣ እንደውም ተባብረሃል በማለት ኤንዲን በተቆጣው ታይም ላይ ጆሲና ሄሉ እንግዲህ ያሉት አንተ በቆፈርከው ጉድጓድ ተመልሰህ እየገባህ ነው፣ እሱ ጋር ብትጣላኛ አይደንቀንም፣ ምክንያቱም አንተ ከመጀመሪያው የሰራው ልክ አይደለም ብለውታል። እዚህ ጋር እንግዲህ እንዲህ የሰራው ነገር ስህተት ነው ብዬ አላስብም። ምክንያቱም ያመጣላት ሰው በክብር የሚጠይቅ በክብር ላግባሽ ብሎ የሚል በክብር ወደ አውሮፓ ይዘሽ ያለው የሚል ሰው ስለሆነ ችግር የለውም። በድብቅ አልመጣም። ቁጥሯን ሰጥቶ እንዲጀነጀናት ኖርማል ሳይሆን
በክብር በስነ ስርዓት እናቴን ላስተዋውቅሽ የሚላት ሰው ስለሆነ ስለዚህ እንዲህ እኔ መጥፎ ነገር አድርጓል ብዬ አላስብም። አንዳንድ ጊዜ እንዳልኳችሁ በዙሪያችሁ ያለ ሰው ለእናንተ ልክ የእናንተን ያክል ባያቅም እንኳን ግን በዙሪያችሁ ያለ ሰው በቃ ከሌ ይጠቅማታል ብለው የሚያስቡትን ነገር ሀሳብ ሊያቀርቡላችሁ ይችላሉ። ስለዚህ ከሌ ይጠቅማት ይሆናል ብሎ ባለፈው ራሱ ተናግሯል። እኔ እንዲህ አይነት ጥያቄ ሲጠይቅ ሰውየው ወደ አንቺ ያመጣሁበት ምክንያት አንደኛ አሁን በህይወትሽ ሰው የለም፣ ሰው ስለሌለ ደግሞ ከጎንሽ ቢሆን ወደ ውጭም ቢወስድሽ ከኑሮም አንጻር ቢሆን ምናምን ሲላት ያው ሁሉ በሌላ ተርጉመው ነው እንጂ ነግሯታል። ሁለተኛ ደግሞ ይህ ልጅ ከልቡና ያፈቀረሽ ላንቺ ብሎ ከአውሮፓ አንስቶ መጥቷል። እዚህም ቤተሰቦችን ላስተዋውቅሽ ነው ያለው፣ ለአግባሽ በክብር ነው ያለው እና እንዲህ አይነት አመለካከትና ከልቡ አፍቅሮሽ እንደሆነስ በነገረኝ ልክ ተረዳሁትና ለዛ ከሆነ ደግሞ ለአንቺም መጥፎ ነገር ስለማይሆን ነው ወደ አንቺ ያመጣሁት እንጂ እኔ ምንም አስቤው ምንም ተከፍሎኝ አይደለም ብሎ ባለፈው ነግሯት ነበር ማለት ነው። እና ይሄ እጁን አገኘ የሚያስብልበት አይደለም። ለማንኛውም ፕራንክ እየሰሩብን ነው፣ እኛም አብረን ሆይ ሆይ እንላለን። ነገ ደግሞ ሌላ አዲስ ነገር ይመጣል ትላላችሁ። እወዳችኋለሁ፣ አከብራችኋለሁ። ቻናሌን ላይክ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ ነው ማመሰግነው። ሁላችሁም ቪዲዮ ላይክ እያደረጋችሁ እስኪ የራሳችሁን ሀሳብ ኮመንት ላይ አስቀምጡልኝ። እውነት ኤሪክ ሰምቶ ተግባብቶ ድራማ እየሰሩብን ነው ወይስ ደግሞ ኤሪክን እንዲባረር ብለው ጆሲና ሄሉ እያደረጉት ነው ብላችሁ ታስባላችሁ? እስቲ ግምታችሁን አስቀምጡ። ዙሮ ነገ እውነታው መቅረቡ ስለማይቀር ማለት ነው።